ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያ ቤተሰቦች የሰዓቱን የሀገር ውስጥና የውጭ ዘገባ ትንታኔዎችን እንመለከታለን። ከዜናዎቹ ጋር አማኑኤል ነኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የዩክሬን አዲሱ የጦር ኃይሎች ጠቅላይ አዛዥ ሜጀር ጄኔራሉ ሩሲያ የመኖር መብት የላት ማለታቸው አሳሳቢ ጉዳይ ነው ተባለ። ይህንን በዝርዝር እንመለከታለን። የዓለም ህዝቦች አፍሪካ ጉባኤ በአዲስ አበባ ይካሄዳል ተብሏል። በትንታኔ የምንመለከተው ዜና ነው። ከጣና ሐይቅ ላይ 2800 ሄክታር የኤምቦጭ አረም ማጽዳት መቻሉም ተገልጿል። በዝርዝር እንመለከታለን። የዩክሬን አዲሱ የጦር ኃይሎች ጠቅላይ አዛዥ ሜጀር ጄኔራሉ የሩሲያ የመኖር መብት የላትም ማለታቸው ተገለጸ። ወታደራዊ አዛዡ የዶንባስ ግዛት ነዋሪዎችን ዝቅ የሚያደርግ አስተያየት መስጠታቸውም ቁጣን ቀስቅሷል ነው የተባለው። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባዩ የጄኔራሉን አስተያየት አዲሱ የናዚ አስተሳሰብ ሲሉ ኮንነውታል። ሞስኮ በዩክሬን በሚኖሩ የሩሲያ ህዝቦች ላይ የሚፈጸመው አያያዝ አሁን ላለው ግጭት እንደ ምክንያት ትወስዷለች። የጀነራሉ ንግግር በሞስኮና ኪየቭ መካከል ያለውን ውጥረት የሚያባብስ ነው የሚል ትችት እየቀረበበትም ይገኛል። ዘገባው የአልጀዚራና አርት ኒውስ ነው። የዓለም ህዝቦች አፍሪካ ጉባኤ በአዲስ አበባ ሊካሄድ ነው። አዲሲቷ ዓለም አፍሪካ የጋራ ትልም በመቅረጽ ረገድ በሚል መሪ ቃል የሚካሄደው የመጀመሪያው የዓለም ህዝቦች አፍሪካ ጉባኤ ከሐምሌ 22 እስከ 23 ቀን 2018 ዓ.ም በአፍሪካ የፖለቲካ መዲና አዲስ አበባ በድምቀት ይካሄዳል። ይህ ታሪካዊ መድረክ የመንግስት መሪዎችን፣ ዲፕሎማቶችን፣ የንግድ ስራ አስፈጻሚዎችን፣ ምሁራንና የባህል አምባሳደሮችን ጨምሮ ከ700 በላይ ከፍተኛ ተሳታፊዎች ይገኛሉ። በጉባኤ መክፈቻ ስነ ስርዓት ላይ ኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ፕሬዝዳንት ክቡር አምባሳደር ታዬ አጽቀሥላሴ ጨምሮ የዓለም ህዝቦች ዋና ጸሐፊም ይገኛሉ ተብሏል። በእነዚህ ውይይቶች ወቅት ተሳታፊዎች በበርካታ ቁልፍ አጀንዳዎች ላይም ይመክራሉ ተብሎም ይጠበቃል። ከዚህም መካከል የህዝባዊ ዲፕሎማሲያዊ ሚና፣ የትምህርትና የሳይንስ ትብብር፣ የወጣቶችና የሴቶች አመራር፣ የባህል ቅርስ ጥበቃ እንዲሁም የህዝቦችን እውነተኛ ሉዓላዊነትን ማስጠበቅ የሚሉትና ሌሎች ጉዳዮች ይገኙበታል። ከጣና ሐይቅ ላይ 2800 ሄክታር የኤምቦጭ አረም ማጽዳት መቻሉ ተገለጸ። በ2018 በጀት ዓመት በጣና ሐይቅ በኤምቦጭ ተይዞ የነበረን 2800 ሄክታር የውሃ አካል ማጽዳት ተችሏል ሲል የአማራ ክልል አካባቢና ደን ጥበቃ ባለስልጣን አስታውቋል። የባለስልጣኑ ምክትል ኃላፊ ተሾመ አግማስ እንዳሉት በ2018 በጀት ዓመት በአካባቢ በደን እንዲሁም በዱር እንስሳት ጥበቃና ልማት ላይ በትኩረት ተሰርቷል። በአካባቢ ጥበቃ ለ6000 የልማት ፕሮጀክቶች የይሁንታ ሰርቲፊኬት በመስጠት ወደ ተግባር እንዲገቡ መደረጉንም ተናግሯል። በ2019 በጀት ዓመት ክፍተቶችን በመለየትና ጥንካሬዎችን በማስቀጠል ውጤታማ ስራ ለማከናወን እንደሚሰራም መጥቀሳቸውን አማራ ሚዲያ ኮሚኒኬሽን ዘግቧል። ከቡና ሚዲያና ኮሚኒኬሽን የሳቱ ዘገባዎችን ይመስላሉ። ከማጠናቀቃችን በፊት አበይት ዜናዎችን በድጋሚ የዩክሬን አዲሱ የጦር ኃይሎች ጠቅላይ አዛዥ ጄኔራሉ ሩሲያ የመኖር መብት የላትም ማለታቸው ሌላ ውዝግብን ፈጥሯል ተብሏል። በዝርዝር ተመልክተነዋል። የዓለም ህዝቦች አፍሪካ ጉባኤ በአዲስ አበባ ሊካሄድ መሆኑም ተገልጿል። እንዲሁም በመጨረሻም ከጣና ሐይቅ ላይ 2800 ሄክታር የኤምቦጭ አረም ማጽዳት መቻሉም ተገልጿል። የሚሉት አበይት ዘገባዎቻችን ነበሩ። አማኑኤል ነበርኩኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ጤና ይስጥልኝ።